የምትባለው ሲል በመድኃኒዓለም ትዕግስት አባት ተቆጣሽ? አይዞሽ ያጋጥማል። እሺ ለማንኛውም ላሳያት። በቃ መጽሐፈ አድጋኖ ተመልከቱ። መጽሐፉን እጠይቃለሁ ብዬ ነው ገባው። አሁን ማስረጃ ሳያሽኝ አይደል? ቆይ ማስረጃ ሳያሽኝ አይደል? ላሳይ ማስረጃዬን። አትቆጪ፣ ማስረጃዬን ላሳይ። ኸይር ምንድነው? እሺ መጽሐፈ ላሳይ። እያሳየሁ እኮ አንድ ገበያ ሚውት አድርገሽ አዳምጪ። እያሳየሁ ነው። ሚውት አድርገሽ አዳምጪ አሉ። እሺ ያው መጽሐፈ አድጋኖ ምንድን ነው የሚለው? በዕብራይስጥ ማርያም አሉ። እያሳየሁ ነው። አይሰማም እንዴ? ችግር አለበት። ልቀጥል። እሺ በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው ይላል። በጀለስ ላይ ኢብራሂም ላይ ወፍራም ብረት ይሰካበት ይላል። ወፍራም ብረት ይሰካበት። ሙስሊሞች ላይ የሚደረግባቸው ወፍራም ብረት ይሰካባቸው ማርያም በጠላቶች ላይ የሙስሊም ጠላት ላይ በሙሉ የሙስሊም ጠላት ላይ በሙሉ አይሰማም። አዎ ለክርስትና ጠላት ነው። በክርስትና አስተምሮ አህዛብ በሙሉ ጠላት ነው ብላችሁ ታምናላችሁ። ሁሉም እንደዛ ነው። ከክርስትና ውጭ ያለ በሙሉ የክርስትና ጠላት ነው። ስለዚህ ወፍራም ብረት ይሰካባቸው ይላል። እቺ ልጅ ኔትወርክ ነው ምንድን ነው? ሳውራ አዳምጪኝ። አዎ ከክርስትና ውጭ ያለ በሙሉ የክርስትና ጠላት ነው። በእናንተ ልቀጥል። አሁን በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። እቺ ልጅ ቅላውድሽ ነው። በአፍንጫቸው ጉንፋን ላኪባቸው ይላል። ሙስሊሞችን ጉንፋን የያዛቸው እያሉ ወደ ማርያም ይጸልያሉ። ስለዚህ ጉንፋን የሚታስይዘው ማርያም ናት። ጸላዮቹም ደግሞ ክርስቲያን ናቸው። ሙስሊም ወንድሞቼ ጉንፋን ከያዛችሁ የክርስቲያን ጸሎት ለምን መጽሐፋቸው ላይ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። ስለዚህ እናንተን ጉንፋን የምታዘው ማርያም ናት። አያቸው አይደለ ወገኖቻችን? ሙስሊሞች ጉንፋን እንዲይዛቸው ወደ ማርያም ይጸልያሉ። እንቀጥላ። እሳት፣ ብርድ፣ ቸነፈር ይፍጃቸው እያሉ ሙስሊሞች ይራገማሉ። ስለዚህ ከባድ ነው። ከደዛ ሰው ጋር መመለስ ይችላል። መጀመሪያ ልጨርሳ እንዴ? አውዝ ቢላሽ ተረጀ ጆሮ ማፊ አታዳምጪ። ምንም ጥቅም የለውም። እሺ ስለዚህ ይሄን ይመስላል ወገኖቻችን። አሁን ቅድም ስስቅ ነበር እንደዛ የሚል የለም ብላ ማለት ነው። መጽሐፏ ሲከፈት ግን ሊትራሊ ሙስሊሞች ጉንፋን እንዲይዛቸው እንዲገደሉ ይጸልያሉ። እስኪ አሁን መልስ ካለሽ ቀጥል። ኦኬ መጽሐፍ ቅዱስ አሁን አንተ የከፈትከው መጽሐፍ ክፈትና ጠላት ስንል እኛ ነን ጠላት ብለክ ነበረ። ለኛ የሰው ልጅ ጠላት አይደለም፣ ለክርስቲያኖች ማለት ነው። የክርስቲያን አስተምሮ ላይ የሰው ልጅ ጠላት አይደለም። ለኛ ጠላታችን ጠላት እኛ ጠላት ነን አይደለም። ቆይ አንዴ መጽሐፉ የሚለው ምንድነው? ጉንፋን ተነሳ እንዴ? ጀለስ ተነሳ፣ በጌታ ስም ተነሳ። ተንግቷል እያዳመጠን። ክርስቲያኑ ተንግቷል ግን በዛው እያዳመጠ ማሻአላህ እኛን እያዳመጠ ነው የሚተንጉት። ሳራ ሰይጣን ጉንፋን ይዟል እንዴ? መጽሐፉ እኮ ብረት ይሰካበት ነው። ሰይጣን ላይ ብረት ይሰካል። ሰይጣን ጉንፋን ይዟል። ሰይጣን ልጅ አለው። ሰይጣን ይርበዋል። አያችሁ አይደለ? ይሸውዷቸዋል። ሰይጣን ልጅ አይደለከም እንዴ? ሰይጣን ልጅ አለ። ኦኬ በቃ ስለዚህ እርግማው ላይ ነው ማለት ነው። አወጣችሁ እንኳን ወጣ። አሁን ልጠይቅ ጥያቄ። ስለዚህ ቆይ አልጨረስንም። ስለዚህ አያችሁ አይደለ? በራሷ አመነች። ቅድም እርግማኑ ለሰይጣን ነው አለች። ቀጥሎሳ ላንተ ማለች። አያችሁ። ስለዚህ ክርስቲያኖች ሙስሊሞች ጉንፋን የያዛቸው ፌሮ ይሰካባቸው እያሉ ይጸልያሉ። ይሄ ነው ክርስትና። በዚህ ያክል ነው እኛ የምጠሩ። አሁን ፕሮፋይል አጋለች የማርያምን እንትን አይደለ? የማርያምን ስዕል አድርጋ ለማርያም የምትጸልየው ምንድነው? ማታ ማታ ኢብራሂምን ጉንፋን የያዘው ኢብራሂም ይሰካበት ነው የምትለው። ነውዙ ቢላህ። አሁን ዝም ብለሽ አዳምጪ። ዶትሎት ከስራለ ከመጠየቅሽ በፊት ዝም በይ አንዴ። ኢብራሂም አስተናግረው። እሺ ቁጥር ስንት? ከመጀመሪያ አንብበው። አይ አንተ አንብብ፣ አብረን እናንብበው። በቃ አብረን እናንብበው። ጀምር አንተ። ያው እኮ አሁን ቁጥር 8 ምንድን ነው የሚለው? በረቱንም አይ ቁጥር አንድ ነው ያልኩህ። ከላይ ጀምር። በዕብራይስጥ ማርያም የተባልሽ የተመረች ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው ይላል። ያው የብረት ዛንጅር ተቃለ ወፍራም ብረት ይሰካበት። ወፍራም ብረት ታውቃለህ አይደለ? ቁጥር ስንት ነው አሁን ምን ታነብ ያለው? ቁጥር አንድ
አኹያ በደንብ አድርገህ ሰማኝ። እሺ ምዕራፍ 7 ፔጅ 27 ላይ ቁጥር 1 ጀምረህ አንብበው። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት ሁሉ አባት የሚሆን አይልም። ቪዲዮ ላብራለህ። ቪዲዮ አብረሻ ሊከፍትልን ነው እንግዲህ ወገናችን። እስከዛ ሁላችሁም ታብታብ ማድረግ አትርሱ። በደንብ ታብታብ አድርጉ። ያው የክርስቲያኖች ጸሎት ቤተክርስቲያን የደበቀውን ነገር ታያላችሁ። አሁን ምን ያክል እኛን እንደሚጸየፉ በየቀኑ ሙስሊም ኧረ ጀለስ በቪዲዮ ወጣ ዝጋው። እንዴት ነህ ግን? ሰላም ብያለሁ። አላወቀም መሰለኝ ተሳስቶ ነው። ተሳስቶ ነው። ኮስተር ብለህ አላወቀም። በደንብ አላየው። ትልቁ ላይ አድርገኝሽ። ትልቁ ላይ ነው ያለው። እሺ መጽሐፍ አድርጋ ነው። አይ ምዕራፉን ተሳስተሃል። ምዕራፍ 7 አድርጋ። አሁን አንተ ምዕራፍ 4 ነው ያለው። አየሁ አይደል? ቀስ አድርገው። ያው ይሄ ነው። እሺ እስኪ አሁን አንብበው። አዩ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዛንጀር አግቢባቸው። ብረት ይሰካባቸው። ኢብራሂም ላይ ብረት ይሰካ፣ ይገደል አንገቱ ላይ ሸዋ። እሺ ቀጥል። ኢብራሂም ጠላት መሆኑን አምኗል። የኔ ጠላት መሆኑን አምኗል። አዎ ከክርስትና ውጭ ያለ የክርስቲያን ጠላት ነው። አሁን ጨርሰህ አንብበው እስኪ አንዴ እንዴ የመለከታቸውን ድምፅ። እሺ አሁን እዚህ ጋር ስም ጠቅሷል። ጠላት እኮ ጨርሰው መጀመሪያ ለእኛ የመጀመሪያው ጠላታችን ጨርሰው ደም አይደለም። መጽሐፋችን ስጋና ደም ቆይ እሱን እኮ ልናየው። ስለዚህ አንብበው አንዴ አንብበውና ታወራለህ። ታመጣው። እሺ እኔ አነብልሃለሁ። እንዴ ምን ምናፈበት ነገር የለም። እስቲ አንብበው ዝም ብለህ ቀጥል። እሺ የመለከታቸውንም ድምፅ አክብጂው፣ ደንቆሮም አድርጊው። ደንቆሮ እርሳቸውንም በቀፎ በቅርጫት በእግር ብረት እሰሪያቸው። በእግራቸው ወጥመድ፣ በከንፈራቸውም ልጓም፣ በአፍንጫቸውም ጉንፋን ፋሮ ላኪባቸው ይላል። ቡም እሺ ጉንፋን የያዘው የምትጸልይ ወደ ማን? ወደ ማርያም። ማርያም ጉንፋን ታስዛቸው እያላቸው ቀጥል። አሁንም አላለቀም። ጉድ እኮ ነው። በቃ ይሄ ነው። አያቸው አይደል? ጀማ አንዴ ወገ እዚህ ጋር ልንገራቸው። ቆይ አንዴ ቆይ በእግራቸው ወጥመድ ቆይ አንዴ ምን ታርጊያለሽ? ይፈረም እንዴ? ቆይ አንዴ ትቀጥላለህ። በራስ አንዴ ብቻ በቃ ጀማ አያቸው። በራሱ ካሜራ ወገናችን በቃ አሳያቸው። ይሄ ነው አሁን። ይሄ ወገናችን በየቀኑ ይሄ መጽሐፍ እየገለጠ ይጸልይበታል። ምን እያለ ይጸልያል? ቦርጭህ አታሳየህ። ምን እያለ ይጸልያል? ሙስሊሞችን ጉንፋን የያዛቸው ፌሮ ይሰካባቸው እያለ ይጸልያል። ያው ከፈተው መጽሐፉን አይንም በሆነበት ሲከፈት ግን ይላል ፌሮ ይሰካባቸው ይላል። ጨርሰው መጀመሪያ አዎ ይላል። ጠላት የተባለ አካል በሙሉ ከክርስትና ውጭ ያለ ነው። እሱን በማስረጃ አወጣልሃለሁ። ሙስሊም ይላል ወይ? ከክርስትና አዳምጣው። ከክርስትና ውጭ ያለ በሙሉ የክርስትና ጠላት ነው። እሱን እኮ ያሳየው። አሁን ይላል ካልከኝ እዚህ ጋር ጠቅሷል። አካል ጠቅሷል። ጨርስና አዎ እሱን እኮ ቃል ልግባልህ። ጨርስና ከዛ በኋላ ያልተጻፈ አታንብብ። ጠላት ነው የሚለው አይደለ? ሙስሊም አይልም፣ ጠላት ነው ኢብራሂም አይልም፣ ኢምራን አይልም። ቆይ አንዴ ጠላት ነው አይደለ የሚለው? አዎ ጠላት። አሁን ጨርሰህ አንብበው። ከዛ በኋላ ከክርስትና ውጭ ያለ ደግሞ በሙሉ ጠላት እንደሆነ አሳይሃለሁ። የማያምኑ ካሉ ጠላቶች እንደሆኑ እናያለን። አሁን ኢብራሂም ጉንፋን እንዲይዘው ፌሮ እንዲሰካበት ትጸልያላችሁ። አሁን ሙሉ ቀጥ ወረድ። አያልቅም። በዚህ ደግሞ ሊሄዱበት በል
ሊሄዱበትም ወዳልፈቀዱት መንገድ መልሻቸው፣ በልቡናቸውም ፍርሃትን መሸበርንና መንቀጥቀጥን አሳድሪባቸው፣ ጨምሪባቸው። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሁኑ። በአባር በቸነፈር እህል በማጣት ቀሳፊያቸው ይላል። እህል በማጣት ይሞቱ። ቀጥል። በሜዳ ሰይፍ ልጆቻቸውን ያጠፋቸውም በቤታቸውም ውስጥ ፍርሃትን ያስጨንቃቸው። እሳት፣ በረዶ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶቼ ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። እዚህ ላይ የጠቀሰው አካል እናንተ መሆን በሜዳ ሰይፍ አንድ የፈራ ገበና አንድ አሉ። በሜዳ ሰይፍ ልጆቻቸው ይገደሉ አይደለ? ይገደሉ። እንጸልያለን፣ እንደዚህ ጠላቶቻችንን እንጸልያለን። እኔ ጠላትህ ነኝ ካልክ ማመን መብትህ ነው። አንተ ስለዚህ አንተ ጠላት አቤት ማለት መብትህ ነው። ቤተክርስቲያን ሄደህ አንተ ጠላቶች የሙሉ በሰይፍ ይገደሉ። ኢምራን አልተባልክም። ቆይ ኢምራን አልተባልክም። አንድ ምትላል ገና ጠላት የተባለው በኋላ ማን እንደሆነ እናያለን። መጀመሪያ ግን ቤተክርስቲያን ሄደህ ስትጸልይ ጠላቶች የሙሉ ጉንፋን የያዛቸው ፌሮ ይሰካባቸው ያልክ ትጸልያለህ አይደለ? ነው ቢላህ በቃ ይሄን ወገናችን ጸልያለሁ። አሰማችሁ አይደለ? ይሄን የሚጸልየው አይዋ በቃ ይምሩ። እዚህ ላይ አንድ ጥያቄ ልጠይቀው ይቻላል። የፈራ ኢየሱስ ፍጡር ነው ብሎ የሚያምን ጠላት ነው ወይስ ወዳጅ ነው? እኛ በዛ መልኩ እንትን አንልም። በቃ ጠላታችን መጀመሪያው ስጋና ደም ጠላታችን አይደለም። አረ አንዴ እባክህ፣ ኢየሱስ ፍጡር ነው ብሎ የሚያምን ወዳጅህ ነው ጠላትህ ነው? ለአንተ ወዳጅ አይደለም። ምን ነው ታዲያ? ጠላት በቃ መብቱ ነው የፈለገው ማምለክ። በቃ ቀጥል ይምራል እንዴ መብቱ ነው። እኛ እንደናንተ ባስገድደን እንትን አንልም። እኛ አስገድደን ክርስቲያን ካልሆንክ አንልም። አንልም። ማንን አስገድደን? አሁን እዚህም ጋር እኛ የምንጸልየው ራሳችን ቆንጨራ ይዘን ሳይሆን መንፈሳዊ ፍትህ የሚሰጥ አካል ወደሱ እንጸልያለን። በጣም ጥሩ። አሁን ምን ላሳይህ መሰለህ? የፈራዬ ትልቅ ሰርፕራይዝ ላሳይህ። ጠላት የተባለው በሙሉ በክርስቶስ የማያምን እንደሆነ ላሳይህ። ይሄን ፓርት አልተማርከውም አንተ ማለት ነው፣ ወይም ደግሞ ቤተክርስቲያን አልነገረችም ይሆናል፣ ተሸውደሃል እንጂ ይሄን ጸሎት የምትጸልየው ለሙስሊሞች ነው። በተግባም ነው አምናሃል። አመሰግናለሁ። ያ ጀማ ሁላችሁም ሰምታችኋል። ቆይ አንዴ መጽሐፍ ይዣለሁ ላሳይህ ነው። እሺ መጽሐፍ ይዣለሁ ግን አንዴ ያስወራኝ። እሺ የፈራዬ ተባረክ። ወገናችን እንዳመነው ቤተክርስቲያን እየሄደ ምን እያለ ይጸልያል? ጠላቶቼን ጉንፋን የያዛቸው ፌሮ ይሰካባቸው፣ ልጆቻቸው ይገደሉ፣ ረሃብ ይጨርሳቸው እያሉ ይጸልያሉ። ከዛ በኋላ እኛ ጋር ሲመጡ ይላሉ ክርስቲያኖች እኮ ያደረገሙ። መጽሐፍ ቅዱስ የሚለው ምንድነው? ለረገማችሁ መርቁ ነው የሚለው፣ አንራገምም ይላሉ። ወገናችን ሲጋ ምንድነው ያለው? እኔ ወደ ማርያም የሚጸልየው አማልጅን ብዬ ነው አለ። መጽሐፉ ሲከፈት እርግማሙ ተገኘ። ለኛ እንደማይረግሙ እንደሚወዱ ይነግሩናል። በውስጥ እየገቡ ምን ያደርጋሉ? ጉንፋን እንዲይዘን ይጸልያሉ። ስለዚህ ሙስሊም ወዳጅ ካለ ጉንፋን ያሳዘችህ እንዲሁም ደግሞ ፌሮ የሰጠብህ የክርስቲያን ወገን ነው። አሁን የፈራ አሁን ምን አድርጋለህ መሰለህ? ጠላት የተባለው ማን ነው? መልስልኝ። ጠላት የተባለው ማን ነው? የመጀመሪያው ጠላታችን ሰይጣን ነው። ቀጥሎ ግን ሰይጣን የሚጋልባቸው ፍጡራን ከኛ ጋር በሰላም መኖር ካልቻሉ እንደዚህ አይነት ጸሎት እንጸልያለን። አሁን ይሄ አምላካዊ መልስ እንዲመለስልን እንጸልያለን። እንዲሞቱ ማለት ነው፣ እንዲገደሉ እንዴ እሱ ፍትህ ይሰጣል እኮ። ታዲያ ምን ችግር አለው? ጉንፋን እንዲይዛቸው። ጉንፋን እኮ በጣም ትንሽ እኮ ነው። ምን ችግር አለው? ችግር የለም። ብዙም ቶሎ ይሻላቸዋል። አላህን ተቀበሉ ብላችሁ ሰይፍ ታደርጉትን የለን። እኛ እናደርገም። በእስልምናችን ተገዶ ሙስሊም የሚሆን የለም። ተገዶ ሙስሊም የሆነ ሙስሊም አይደለም። እናምጣ መረጃ ታመጣለህ፣ ደስ ይለኛል። እኔ ግን ጀምር
በአላህና በመሐመድ እስኪያምኑ ድረስ እንግደሏቸው። አዎ አይልም። አይ እንደዛ የሚል የለም። እስኪ ታመጣልኝ አለ ግደሏቸው የሚል ወላሂ የለም። አመጣልህ። እሺ ታመጣለህ፣ ወርደህ ታመጣለህ። ግን ሰርፕራይዝ ላሳየህ። እኔ ሰርፕራይዝ ላሳየህ። አይ ሌላ መረጃ ቀጥል። አንዴ አትቸኩል። እኔ ሰርፕራይዝ እስኪ ይሄን አንብብልኝ። ምንድን ነው የሚለው? ወገናችን አሁን እኛ ክርስቲያኖች ሰምታችኋል፣ ክርስቲያኖች አንገልም፣ ጠላቶቻችን በሙሉ ሰይጣን ነው ያለው። እስኪ እናንብበው መጽሐፍህን። ገዳዩ ማን ነው? እንመልከት። አንብበው። የፈራ እንት ላይ ነው። ምን ላይ ነው? ያው መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ ፔጅ 29 ላይ ፔጅ 29 ቆይ አለኝ እሱ። ኦ አንተ ጀለስ በጣም አንባቢ ናት። ይመች ወላሂ አደነኩ። ትልቁ ላይ አድርጉ ቶሎ። ወላሂ ብሮ ይሄን ጥያቄ ስጨርስ እኔም ጥያቄ አለኝ። እንደዛ ከሆነ ቀጥል። ይሄን ጥያቄ ጨርስና ገራሚ የኦርቶዶክስ መጽሐፍ ላይ አዘጋጅ ብሮ። ሁሉ መጽሐፍ ነው ያለው ወገናችን። አመጣው መጽሐፈ ሚስጥር ፔጅ 29 ክፈት። ዋው ቅዱሳን ታብታብ አድርጉ። እሺ ታብታብ ኮፒ ሊንክ አትርሱ። በጣም ሪፖርት እያስቸገረን ነው ሰሞኑን። ስለዚህ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ሳቁ ደግሞ ጉድ ላይ ብያችሁ ሳቁ። ቲክቶክ ሲሳቂ ወዳ ስላሉ ጉድ ላይ ብያችሁ በደንብ ሳቁ። አረ የተኛ ሰው አታሳይ ተው። ይሄ ነው። አዎ ይሄ ነው። ራሱ ነው የጌታ ሰው ፔጅ 29 እሺ ይሄው። ከዛ በኋላ ወደ ታች ውረድ። አሁን አንብበው። ታች አሁንም ታች አንድ ትቀበል። በቃ አሁን አንብበው። ዳዊት የሚለው ነው። ዳዊት አቤቱ ጠላቶችህን ጠላው፣ ስለ ጠላትህም ማሰንሁ፣ ፈጽሞ መጥላትንም ጠላኋቸው፣ ጠላቶቼም ሆኑኝ። የሐዋርያት አለቃ ቅዱስ ጴጥሮስም ቀሌምጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎችንና ጨካኞች በብረት ሰይፍ ተዋጋ አለው። ቡም። እሺ በክርስቶስ የማያምን ካለ ምን ይደረጋል? እንጨርሰው። አንዴ በክርስቶስ የማያምን ካለ ምን ይደረጋል? ያለም ቆይ መጀመሪያ አሁን ባነበብከው መሰረት ያ ጀማ ይሄን ያልኳችሁ ወገናችን እኛ አንገልም አለ። ያው መጽሐፉ ሲከፈት ምንድን ነው የሚለው? በክርስቶስ የማያምን ካለ ግደሉት፣ በብረት ሰይፍ እረዱት ነው የሚለው። ይሄ ነው ክርስትና ወገናችን። አንገልም አለ። ያው ምንድን ነው የሚለው? ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑት እረዳቸው ይላል። እሺ አንብብ። ዝም በል ፍጹም ዝም በል አታቋርጠው። አሁን የፈለግከውን አንብብ። ሚውታንሳና አንብብ ብራዘር፣ ችግር የለውም የፈለገውን አንብብ። ዋናው ግን በክርስትና ያላመነ ካለ እንደሚገደል በገዛ መጽሐፉ አሳይተነዋል። ይሄ ትልቅ ስኬት ነው። ቀጥል አሁን። እንዴ ቆይ አንተ እዚህ ጋር በግድ አሳምኑ ነው የሚለው ወይስ ጠላቶችህን ነው የሚለው? የሚያምኑትን በክርስቶስ የሚያምኑ ካሉ በብረት ሰይፍ እረዷቸው ይላል። ይታረዱ። በግድ እኮ አሳምኑ አይደለም ያለው እዚህ ጋር። ቅዱስ ጴጥሮስም ቀሌምጦስን